በድሮ ዘመን በሳንታ ዳርቻ ላይ የምታምር ትንሽዬ መንደር ነበረች። ከልጄ ጋር ሆነ ምንም አላጠፋውም ትላለህ? አንቺ ራስሽ ልዕልት አይደለሽ? ከቤተ መንግስት እንዴት ትወጫለሽ? አሁኑኑ ተመለሺ። አባዬ እንደተሳሳትኩኝ ያውቃለሁ። እባክህ አትጉዳው። ሉሲያ ልዕልት ነሽ እንዴ? ግን ክቡርነቶ እኔ ብዙ ጓደኞች የሉኝም። እዚህ መንደር ውስጥ አዲስ ነኝ። እባክህ ፍቀድልኝ። ዝጋ አንተ ደሃዳኝ። ልዕልት አትመጥንህም። ከልጄ ራቅ። ሉሲያ ከባለጸጋ ከባለ አባት ወይ ደግሞ ሀብታም ሰው ጋር ነው መሆን የምትችለው። ቆይ ክቡርነቶ ባለ አባት ወይም ሀብታም ከሆንኩኝ ሉሲያን ማግባት እችላለሁ? ጥሩ፣ ከፈለክ እድል እሰጥሃለሁ። ከዚህ የራቀ የድሮ ቤተ መንግስት አለኝ። ከዛ ውስጥ ብዙ ወርቅና ብር አለ። አክሊሌም እዛ ነው። እዛ ሄደህ አክሊሌን ካመጣህልኝ ወርቁን እሰጥሃለሁ። የልጄም ጓደኛ መሆን ትችላለህ። ምን ይመስልሃል? እስማማለሁ። አክሊሉን እመልስልሃለሁ፣ ግን ቃልህን ጠብቅ። በደንብ። ንጉሥ ቃሉን አያጥፍም። አባዬ ለምን እንደዛ አልከው? ያ ቦታ አደገኛ እንደሆነ ታውቃለህ። ሁሉም ነገር የሱ ውሳኔ ነው። እኔ ምንም አላረኩም። እንሂድ። በማሪዮ አካባቢ ያሉትም ሰዎች በጭንቀት አዩትና አንሾካሾኩ። ዓለም በቴክኖሎጂ እየተራቀቀ ነው። ታዲያ የእናንተስ ልጆች ለምን ይቅርባቸው ብለን በአይነቱ ለየት ያለውን የልጆች ስማርቶች ይዘንሎት መተናል። ለልጆቹ ምርጥና ቀለል ያለ ሲሆን ካሜራና ቪዲዮ ስላለው የፈለጉትን ትውስታ ቀጭ ቀጭ፣ ሲም ስላለው ለወላጅ ጓደኛ ይደውላሉ። እንዲሁም ወላጆች ልጆቻቸው ያሉበትን ቦታ በጂፒኤስ ሲስተሙ ቅልብጭ አድርጎ በስልካቸው የሚያሳይ፣ እንዲሁም ልጆቹ በሰዓቱ ላይ የሚያሳልፉትን ጊዜ በስልኮ መመጠን የሚችሉበት፣ በአደጋ ጊዜም በቀላሉ አንዴ ብቻ በመንካት የሚደውሉበት፣ የተለያዩ ጨዋታዎችም ያካተተ በመሆኑም ልጆቹ ይደሰቱበታል። በትምህርት ጊዜም ስኩል ሞድ ስላለው ትምህርታቸውን ሳይዘናጉ ይከታተሉበታል። ታዲያ የእናንተ ልጆችስ ለምን ይቅርባቸው? ደግሞ ለልጆቹ ሲያንሳቸው ነው። ዋጋው ኪስ የማይጎዳ ይደውሉ፣ ያሉበት እናመጣለን። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ተረት ቶይስ ብለው ይቀላቀሉ። ተከሰተ። ቤተ መንግስቱንም አጠቃ። ንጉሱ በጣም ፈርቶ ልዕልቷንና ጠባቂዎቹን ይዞ ወደዚህ ተሰደደ። አዲስ ቤተ መንግስት መሰረተ። ከዛን ጊዜ በኋላ ቤተ መንግስቱ ስፍር ቁጥር የሌለው ወርቅና ብር ይዞ የእሳት ድራገኑ መጠለያ ሆነ። ቤተ መንግስቱ ውስጥ ያለው አካባቢ አመድና አፈር ሆኗል። ሁሉም በድራገኑ እሳት ተሰደዋል። እዛ የሚቆይ ሰው የለም። ስለዚህ ንጉሱ እዚህ ሄጄ ድራገኑን እንዳጠፋ ነው የሚፈልገው። ምክንያቱም የልዕልቷ ጓደኛ እንደሆነ አይፈልግም። ያልከው ነገር ትክክል ነው። ምን እንደማረግ አሳየዋለሁ። ለሉሲያና ይህን ግዛት ከድራገኑ ለማላቀቅ ብዬ እዛ ሄጄ ሁላችሁንም አድናችኋለሁ። ተማመኑብኝ። ማሪዮም ለሁሉም ተናግሮ ወደ ጥንታዊው ቤተ መንግስት ድራጎኑን ለማጥፋት ሄደ። ሰይፉንም ብቻ ይዞ ተጓዘ። መንገዱን በጣም ከባድ ነበር። ማሪዮ ረጅም መንገድ መጓዝ ነበረበት። ከብዙ ቀናት በኋላም በረዷማ የሆነ ቀዝቃዛ ምድር ላይ ደረሰ። ከፊቱም ኃይለኛ ወንዝ ነበር። ግን ያ መንገድ ወደ ቤተ መንግስቱ ለመሄድ ብቸኛው መንገድ ነበር። በጣም ይበርዳል። ተስፋ ግን አልቆርጥም። ምንም ባላገኝ እንኳን እቀጥላለሁ። ማሪዮ እየተንቀጠቀጠ ነበር። በረዶ ሙሉ በሙሉ አካሉን ሸፍኖት ቢሆንም ወደፊት መጓዙን ግን ቀጠለ።
ወንዙ ጋር ሲደርስም በበረዶ በጣም ተዳክሞ ስለነበረ ወድቆ ውሃ ውስጥ ገባ። በጣም እድለኛ ነኝ። ውሃው እንደ በረዶ አይቀዘቅዝም። ብዙም ሳይቆይ ኃይለኛው ወንዝ ማሪዮን ወሰደው። ብቸኛው ሰይፉንም በውሃው ተወሰደ። አሁን ያን ድራገን ለማሸነፍ ምንም መሳሪያ የለኝም። ብዙም ሳይቆይ በስተመጨረሻ ወንዙን አቋረጠው። በረዶም አልነበረም፣ የሳር መንገድ ነበር። ነገር ግን በተጠጋ ቁጥር የተቃጠለ ሳር ተመለከተ። ሜዳውም ደርቆ ነበር። በእርግጠኝነት ይሄ ድርጊት የድራገኑ ነው። ትከፍልበታለህ። ብዙም ሳይቆይ ሜዳ አየ። ሳር ሰብስቦም በችሎታው ራሱን የሚመስል አሻንጉሊት ሰራና ይዞት ሄደ። በዛ ምሽት ድራጎኑ እስከሚተኛ ድረስ ጠብቆ ተደበቀ። ወደ ቤተ መንግስትም ገብቶ ድራገኑ የተኛበትን ትልቅ ክፍል አገኘው። ቤተሰቦቻችን በዚህ ክረምት ልጆ ምን በወጣው በዚህ ሀገር ጭቃ የሚጨማለቀው ብለን አሪፍ አስማታዊ የአሜሪካ ጭቃ ይዘንሎ መተናል። ልጆቹ ስክሪን ላይ ስልክ ላይ ከሰለቻቸው እያደገ ባለ አይምሯቸው የፈለጉትን ቅርጽ እየቀረጹ እያፈረሱ ደግሞ እንደገና እየቀረጹ ይዝናኑ። የጭንቅላ ፍጥነታቸውን ይጨምራል። ልብስ ላይ ሆነ ቤት የማያቆሽሽ፣ ለማጽዳት ቀላል፣ እስከፈለጉ ጊዜ ሳይበላሽ የሚጫወቱበት። ተመልከቱ እስኪ የልጆቹን ደስታ። እናንተም ምን ትጠብቃላችሁ? ይዘዙንና በተመጣጣኝ ዋጋ ለልጆ የደስታ ምንጭ ይዘዙ። ያሉበት ድረስ እናደርሳለን። ደግሞ ለልጆቹ ሲያንስባቸው ነው። በወርቅና በብር ተከቦ ነበር። ማሪዮም የሳር አሻንጉሊቱን በሩ ጋር አስቀምጦ እንዲህ ብሎ አሰበ። መሳሪያ ስለሌለኝ ላሸንፈው አልችልም። ሌላ መንገድ ያስፈልገኛል። ማሪዮም ከግድግዳው አጠገብ ትልቅ በርሜል አየና ተደበቀ። በፍጥነትም ሐሳብ መጣለት። በዝምታም በርሜል ውስጥ ገብቶ ተደበቀ። በማግስቱም ድራጎኑ ሲነቃ ከፊቱ አሻንጉሊቱን ሲያይ ተገረመ። የገባ ሰው መስሎት የተናደደው ድራገን እሳት ተፍቶ አቃጠለው። ይህንንም እድል ተጠቅሞ ማሪዮ ከተደበቀበት ወጣና በርሜሉን ይዞ በፍጥነት የድራጎኑን አፍ ዘጋው። ድራጎኑም ደንግጦ እየታገለ እሳቱን ተፋ። በርሜል ውስጥም እሳቱ ግሎ ፈነዳ። ድራጎኑም ወደቀና ራሱን ሳተ። አሪፍ! አስፈሪውን የእሳት ድራገን አሸንፌዋለሁ። አይታመንም። አሁን የንጉሱን አክሊል መፈለግ ብቻ ነው ያለብኝ። በስኬቱም ተደስቶ አክሊሉን ለማግኘት ሞከረ። ትልቅ ሳጥንም አይቶ ሊከፍተው ሲል የእሳት ተኩስ ሊመታው ነበር። ለካስ ድራጎኑ ነቅቷል። ማሪዮ እሳቱን መመከት ነበረበት። መሮጥም ጀመረ። ከዛም ቤቱ በሙሉ መንቀጥቀጥ ጀመረ። አሪፍ ስጦታ አዘጋጅቼልሃለሁ። አሁን ተቀበለኝ። ብዙም ሳይቆይ ድንጋዩ የእሳት ድራጎኑ ላይ ወደቀ። ሙሉ ቤተ መንግስቱም ፈረሰ። ማሪዮም ቤተ መንግስቱ ከመፍረሱ በፊት ለማምለጥ ቻለ። ድራጎኑን ካሸነፈው በኋላም ብዙ ወርቅና ብር ከንጉሱ አክሊል ጋር አገኘ። ወደ ቤተ መንግስትም ሄዶ ለንጉሱ አክሊሉን መለሰና አስገረመው። ማሪዮም ባለጸጋ ሆነ። ድራጎኑንም አጥፍቶ ግዛቱን ስላዳነው ጀብዱ በየቦታው ተዳረሰ። የሁሉንም አድናቆትና ምስጋናም አገኘ። ማሪዮም ልዕልት ሊያን ለማግባት ሲጠይቅም ንጉሱ ቃሉን የሚያጥፍበት ምክንያት አልነበረውም። ጎበዝና ጀግናውን ማሪዮም ያደንቀው ነበር። ማሪዮና ሉሲያም ተጋብተው በደስታ ኖሩ። ገና ደርሷል። ለልጆ ምን ልስጠው ብለው እንደተጨነቁ ወሬው ደርሶናል።
እኛም ለበዓሉ ልጆቹን የሚያስደስት መኪና ይዘን ከች ብለናል። ለየት የሚያደርገው ለስላሳ የውሃ ኳሶችን እየተኮሰ የተለያዩ ትርኢቶችን የሚያሳይ እስከ 40 ሜትር በሪሞት የሚሰራ 10 ሜትር ድረስ ጉዳት የሌለውን ላስቲክ የሚተኩስ ለልጆቹ ደስታና ፌሽታን የሚያመጣ ቻርጀር ስላለው ለሰዓታት ደስታን የሚሰጣቸው መኪና መሆኑ ነው። ዋጋው በጣም ተመጣጣኝ። ይደውሉ፣ ያሉበት ድረስ እናደርሳለን። ልጆች የመጫወቻ መኪና በእጃችሁ ለመቆጣጠር አልማችሁ ታውቃላችሁ? ህልማችሁን እውን ልናደርገው በእጆ የሚቆጣጠሩትን ምርጥ የመጫወቻ መኪና ይዘንሎት ከች ብለናል። በአዲስ ቴክኖሎጂ የተራቀቀና እጃችሁ ላይ ባሰራችሁት ሰዓት መሳይ እያንዳንዱን እንቅስቃሴያችሁን ተከትሎ የሚነቃነቅ መኪና። ቀኝ፣ ግራ፣ ፊት፣ ኋላ፣ ፍሬን እንደፈለጋችሁ ይቆጣጠሩታል። ለማውለቅ እንኳን የምትሳሱለት። በዚህ ደግሞ አያበቃም። ውብ ኤልኢዲ መብራት ያለው ድምጽ የሚያወጣ ለሽቅድድሞሽ የተዘጋጀ ከጓደኛ ቤተሰቦች ጋር የሚጫወቱበት። በዚህም አላበቃም። ለየት የሚያደርገው ሪሞት አያስፈልግም። በምንልክሎት የእጅ ጌጥ ይቆጣጠሩታል። ታዲያ ምን ይጠብቃሉ? ዛሬውኑ ደውሉ እና በእጆ ያስገቡ። በደስታም ይፈንድቁ። ዋጋው ተመጣጣኝ፣ ያላችሁበት ድረስ በነፃ እናደርሳለን።